ሰሎሜ ለኔ ብለሽ ሰው ለእህትሽ ሊሰቲ እባክሽ ሰሎሜ የፈለግሽውን ነገር አድርግልሻለሁ። አብርሃም ሰሎሜን ከእግሯ ስር ወድቆ ተማጸናት። ዋክሽን ማርዳ የት እንዳለች ንገሪኝ፣ ለልጄ ለሳቤላ ታስፈልጋታለች። ዋክሽን አንቺ ሁሉንም ነገር ታውቂያለሽ ብሎም እግሯ ስር ወድቆም ለመናትኝ። ለሷ ይሄ መንገድ በጣም አሪፍ ነበረ። ምክንያቱም ደግሞ አሁን ላይ ማርዳ ስለመጣች ማርኮንና እንዲሁም ሰሎሜ በጣም ደንግጠዋል። ምክንያቱም ደግሞ ቤቱን ሽጠው በራሳቸው ስም ለማድረግ ያሰቡት ግን ማርዳ ከመጣች ምንም ነገር እንደማያገኙ ስለምታውቅ፣ ስለዚህ ይህን ነገር ማፍጠን ነበረባት። ነገር ግን አብርሃም ፈልግሻለሁ በማለት ሲደውልላትም እናም ለምን ፈልገኝ ነው ብላ በምትልበትም ሰዓት ዋክሽን ማርዳ የት እንዳለች ንገሪኝ፣ ለልጄ ታስፈልጋታለች፣ ልጄ በጣም ትጎድታለች፣ እኔን አውቃለሁ አትወጂኝም፣ ግን ደግሞ ልጄ በጣም ታሳዝናለች፣ እባክሽን ብሎም ሲለምናትኝ እሷም በፍጹም ይህን ነገር አላደርግልም፣ ሲቀጥል ደግሞ አንተና ማርዳ አንድ ላይ እንድትሆኑ በፍጹም እንደማልፈልግ ታውቃለህ አይደል ብላም ትለዋለች። አውቃለሁ፣ ግን ደግሞ ሁሉን ነገር ተይና ይህንን ለእኔ ሳይሆን ለልጄ ለሳቤላ ብለሽ እባክሽን ብሎም እግሯ ስር ወድቆም ለመናትኝ። ለሷ ይሄ በጣም አሪፍ አጋጣሚ ነበረ። እናም ዋክሽን በዚህ በምትኩ ደግሞ የምፈልጊውን ነገር አደርግልሻለሁ፣ ምንም ነገር ጠይቅኝ ይላታል። አብርሃምም ይህንን የወሰነበት ልጁ ሳቤላ በእናቷ ፍቅር የተሰቃየች ስለሆነ ስለዚህ ግዴታ እናቷን ማግኘት አለባት ብሎም ስላመነ ነው እንጂ ሌላ አይደለም። እናም በቃ እሺ በምትኩ ምን ታደርግልኛለህ ብላም ጠይቀዋለች። የፈለግሽውን ነገር አደርግልሻለሁ ሲላትም እሺ ብላ እሷም አድራሻውን ጽፏ ስትሰጠው አብርሃም በጣም ደስ ይለዋል። ይሄ ጥሩ አጋጣሚ ነው ብላም ይህን ነገር እንደዚህ ከሆነማ በቃ ስለዚህ ሁሉም ነገር በራሴ ሁሉም ነገር ሊስተካከል ነው በጣም ደስ አላት። ምክንያቱም ደግሞ አብርሃምን ከማግኘቷ በፊት በመጀመሪያም ማርዳን አግኝታት ነበር። ማርዳ አብርሃም ስር እንደሆነችም ስለምታውቅና በቀላሉ አብርሃም እሷን ስለሚያገኛትኝ ስለዚህ አሁኑኑ የሆነ ነገር ሰጥቼ የት እንዳለች አሳውቄ ነገሮችን ማስተካከል አለብን ብላም ወስናለች። እናም ማርዳም ሰሎሜን ጭራሽ ቤተሰቦች ጋር ለምንድነው እንደዚህ የምትሆኚው? ቤተሰቦችን አትቅረቢ ይልሽ እኔ ለምንድነው ማታየኝ? እናም ይልሽ የምትኖርበት ቤትም ሆነ መኪና የኔ እንደሆነ እንዳትረሺ፣ ለዚህ መነጣጥቄ ባዶሽን እንዳላስቀረሽ ብላም አንቃ ስታስፈራራት ነበረ። በዚህ ምክንያት ማርኮን ጋር ትደውልና ችግር ተፈጥሯል፣ በጣም ነገሮች ሁሉ በጣም ተበላሽተዋል ብላም ትላለች። ማርኮን በጣም ደንግጦ እናም ደግሞ ተገናኝተው ማውራት እንዳለባቸው ሰሎሜንና እንዲሁም ማርኮን ይቀጣጠራሉ። ከዛም ከተቀጣጠሩም በኋላ ማርዳ እንደመጣችና እንዲሁም ደግሞ እሷን እያስፈራራቻት እንደሆነ ስለዚህ ማርዳ ከመጣች አብርሃምና ማርዳ አንድ ላይ እንደሚሆኑና እንዲሁም ደግሞ ሀብት ንብረቱ ሊሸጥ የነበረው እነሱ ሊሸጡት የነበረው ቤት እንደሚቀር ሲያስብ ሁለታቸውም አሰቡ። ስለዚህ ቶሎ መፍጠን አለብን በማለት ሁለታቸውም ተወያዩና ስለዚህ አብርሃም ሲደውልላት ወደ አብርሃም ነበር ሄደችው። ሰሎሜንም አብርሃምን የምፈልገውን ነገር ካረክልኝ ማርዳ የት እንዳለች እነግርሃለሁም ካለችውም በኋላ ማርኮን ቤት ገብቶ ልዩን ያንቃታል። ሁሌም እንደተለመደው ልዩም ቆይ ምን አድርጌው ደግሞ ዛሬ አንቺ አስመሳይ ነሽ፣ ሲያዩሽ ሰው ትመስላለሽ፣ ግን ደግሞ በጣም አስመሳይ እንደሆንሽ በጣም አውቃለሁ፣ ስለዚህ ማርዳ እንደመጣች ታውቂያለሽ ብሎም ያንቃታል። ልዩም በፍጹም ማርዳ የምትባል እንዳልመጣችና እንዲሁም ደግሞ እንዳላየች ግን የት እንዳለች ማርዳ በመምጣቷ በጣም ደስ እያላት ፊቷን ፈገግ እያረገች የት ናት? እውነት እኔ በፍጹም አላቅም፣ ማርዳ እንደመጣች አላቅም፣ እባክን የት ናት ብላም መለመን ጀመረች። አንቺ አስመሳይ ነች በማለት እሱም በጥፊ ብሏት ይሄዳል። እናም አሁን ላይ በቃ ሁሉንም ነገር ደረሱበት ማለት ነው። አሁንም ደግሞ በጣም ከባድ ችግር ውስጥ ነን ያለ ነው። ወይኔ ማርዳ ምን ይሻላል በማለት ልዩም በጣም ተናደደች። በቃ ማርኮን ከደረሰበትማ ማርዳንም ይጎዳታል በማለት ነበር። ምክንያቱም ወደዚህ ቤትም ስለምትመጣና ብዙ ጊዜ ደግሞ
ተደብቃ ነበር የምትሆነው። ስለዚህ አሁን ላይ ይህን ነገር ካወቁ እነሱም እንደሚከታተሏት ስላወቀች ነው። እንዲሁም ደግሞ ማርዳ በየቀኑ በር ላይ የጠበቀ ልጇን ወይም ደግሞ ሳቤላን ትምህርት ቤት መውሰድ ጀምራለች። ስለዚህ ይህን ነገር ካወቀ ደግሞ ለሷ በጣም አደጋ ስለሆነ ይህን ነገር ቶሎ ብዬ ማስተካከል አለብኝ በማለት ልዩና እንዲሁም ርብቃ አሁን ላይ ተጣልተዋል። ምክንያቱም ደግሞ ልዩ ህይወቷን አደጋ ላይ ጥላ የቀረጸችውን ቪዲዮ እንዳለ አስጣፍተዋል። ስለዚህ በዚህ ምክንያት ዓይንሽን ላፈር ብላታለች። ልዩ ርብቃ የምትባል ሰው በፍጹም ማየት አትፈልግም። በተለይ ደግሞ ከአብርሃም እንዲሁም ደግሞ ከማርኮን ጋር ስታወራ የነበረው በጣም አስጠልቷታል። ከማርኮን ጋር በቃ እሻውን ለማንኛውም አብርሃምን አንድ ባንድ እያልሽ ቤት እንዲውል ታደርገዋለች ብሎ ሲል በዚህ ምክንያት ነበር። ስለዚህ አብርሃምን ለካልት ጎዳና የመጣችው ብላ ምንም በማታውቀው ልዩ ዶክተር ርብቃን እየጠላቻት ምክንያት በዛም ነው። ነገር ግን አሁን ላይ በተለይ ደግሞ ዶክተር ርብቃ ነገሮች ሁሉ የተደራረቡባትና እንዲሁም ደግሞ ፍቅረኛዋ የት እንዳለ የማታውቀው ወይም ደግሞ መጣው ብሩን ይዤልሽ እየመጣው ነው፣ ስለዚህ ጠብቂ ብሎም ደውሎላት እሷን በጉጉት እየጠበቀችው እያለ በዛን ሰዓት ነበረ ውሃ ሽታው ነው የቀረው። ነገር ግን ከዛም በኋላ ሁሉም ነገር ተስተካክሎ ብሩም ተወስዶ እሱን ጉዳት ደርሶበትኝ እሷ ለመደወል ወይም ደግሞ ለርብቃ ለመደወል አሰበ። ግን ደግሞ እንዴት ትረዳኛለች ብታይ ነበረ የምትረዳኝ እያለም ራሱን ችግር ውስጥና እንዲሁ ደግሞ እያጨናነቀ ምን ማድረግ እንዳለበት እያሰበ ርብቃም ደግሞ በተለይ ማርኮን እስካሁን ድረስ የምትሰሪውን ወይም ደግሞ ስሪ ያልኩሽን ስራ የአብርሃምን ዛሬ ጀምረሽ ትጀምሪያለሽ ይላታል። እሷም ደግሞ በጣም ትደነግጣለች። እውነት እኔ ያንተን ቆሻሻ ስራ በፍጹም አልሰራም፣ አንተ ክፉ ነህ ብላም በጣም ተናዳና ተበሳይታ ማርኮንን ትናገረዋለች። ማርኮንን ምንም አይነት ወሬ አይፈልግም፣ ግን ደግሞ ያልኩሽን ስራና እንዲሁም ደግሞ የገባሽበትን ዛሬውኑ መጀመር አለብሽ ብሏታል። ይሄን ቆሻሻ ድርጊትና እንዲሁም ደግሞ በተለይ ይህ የሚያሳዝነው አብርሃምን ምንም አይነት መጉዳት አልፈለገችም። የፈለገውን ነገር ማምጣት ይችላል፣ በፈለገ ነገር እያስፈራራ መኖር ይችላል። ስለዚህ አብርሃምንም መጉዳት አልፈልግም ብላም ዶክተር ርብቃም በዚህ ጉዳይ ቃል ገብታለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቦቻችሁ ምን ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ ቤተሰቡን ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ሳቤላን ቀጣይ ክፍል ነው ይዤላችሁ የመጣሁት። ሁላችሁም ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በየጊዜ በየሰዓቱ አዳዲስ ቪዲዮዎችን ይዘን የምንቀርብ ይሆናል። ታዲያ ከእናንተ የሚጠበቀው ላይክ፣ ሼር እንዲሁም ደግሞ ኮሜንት በማስቀመጥ ውድ ቤተሰቦቼ ቻናሌ በጣም ተጎድቷል። እባካችሁን ላይክ እና ሼር እያደረጋችሁ አግዙኝ፣ አበረታቱኝ። እንግዲህ ዶክተር ርብቃ አሁን ላይ ጭንቀት ውስጥ ትሆናለች፣ ራሷም ተወጣጥሯል። ምክንያቱም ደግሞ አብርሃም እንግዲህ ተብላለች። አብርሃምን ደግሞ መግደል አትፈልግም። ይህ ደግሞ የሙያዋም አይፈቅድላትም። በተለይ ልዩም ዓይንሽን ላፈር ብላታለች። እናም ነገሮች ሁሉ አልሳካ ሲሉ በዚህ ምክንያት በጣም እየተናደደች ትገኛለች። ግን ደግሞ ልዩ አሁን ላይ የጠላቻት ምክንያት አብርሃምን ልትጎደው የተነሳች ለምንድን ነው በሚለው ነበረ የምታግዝ መስላ